ወይኔ አምላኬ አምላኬ አንተ እርዳኝ እባክህ እርዳኝ ማንም እኮ እኔን አይረዳኝም አሁን ምንድነው ማደርገው አምላኬ ምን ተፈጥሮ ነው የነገረችሽ ነገር አለ እንዴ አይ ምንም ነገር አላልችኝም የነበረች የት ሄዳ ነው ቆይ አላውቅም እንዲሁ በመኪናው ዞር ስትል ነበር በመኪናው ወዴት ነው ሄደችው ደግሞ ስልኳ ለምንድነው ማታነሳው እሺ ተረጋጊ ሜሊክ በቃ ተረጋጊ ባክሽ ሜሊክ ተረጋጊ እያለቀሰች ነው እስኪ ተው አታልቅስ የሆነ የረብሻት ነገር ይኖራል ለዛ ነው የምታለቅሰው እኔ እዚህ የመጣሁት የሷን ችግር ለመፍታት አይደል እንዴ ቆይ ግን ችግሯ ምን ይመስላል ምን ሊሆን ይችላል ሲቪ ላይ በዛ ልጅ ምክንያት ነው አይደል የምታለቅሰው ይኸውልሽ በሱ ምክንያት የምታለቅስ ከሆነ ልንገርሽ ምን ልታደርግ ነው ቆይ ማልቀሳችም ልትላት ነው አዎ ማልቀስ አይቻልም ልላት ነው ማሬ ይኸውልህ እንደዚህ ያሉ ነገሮች ልትከለክል አትችልም እሺ ማልቀስን መሳቅን ሙሉድን ልትከለክል አትችልም ራስንም ሆነ ሌላ ሰው ማስቆም የሚቻል ነገር አይደለም ምክንያቱም ያ ሰው የራሱ የሆነ ስሜት አለው እሺ የምልህ ገብቷል ሲቪ ላይ አሁን አትፈላሰፊብኝ እባክሽ ማለት የፈለግሽው ነገር በግልጽ ብቻ ንገሪኝ እባክሽ እና ያ ልጅ ነው እቴን ያስለቀሳት ንገሪኝ እስኪ ትሰማኛለህ በስነ ስርዓት ተናገር እሺ መሌክስ ያን እንዲሆን የምትፈቅድ ይመስልሃል ምንድነው የተፈጠረው ታዲያ ለምንድነው እንደዚህ የምታለቅሰው በዛ ልጅ ምክንያት መሆን አለበት አይ እንደዚህ ማጥቻት አልሄድም እንደዚህ ስታለቅስ ዝም ማለት አልችልም እሺ በቃ ሲቪ ላይ አንጫተስ መሌክ ምንድነው ይሹ እያለቀሽ ነው እንዴ በጣም ይገርማል ሲጀምር አንቺ በቀላሉ የምታለቅሽ ሰው አይደለሽ እዛ ሰውዬ ጋር ሄድሽና ይቅር እንዲልሽ ጠይቅሽው ከዛ ብሩን ዘጋብሽ አይደል እንደዛ ነው ነገር እንደዛ ቢሆንም ደስ ይለ ነበር ለምንድን ነው ደስ የሚለኝ ቆይ ጂሃን በኔ ላይ ተስፋ ቢቆርጥና ቢጠላኝ ደስ ይለ ነበር አይደል እንዴ ሰው ሁሉ ፊት በድጋሚ ቢያዋርደኝ ደስ ይለ ነበር ሲያንቋሸሸኝና ሲያመነጫጭቀኝ ብታይ ደስ ይለ ነበር በጣም ደስ ይላል በጣም ነው ደስ የሚለው አይደል እኔም በጂሃን ተስፋ ቆርጬ ብታይ ልብህ ይረጋጋ ነበር አይደል አንድ ሐሳብ ይቀልህ ነበር ተረጋግተህ ትኖር ነበር ከዛ ስለኔ ማሰብ ታቆም ነበር አይደል እንዴ እንደዛ ነው መሌክ ምን አይነት ነገር ነው የምትወሪው ምን ማለት ነው እንደዚህም ቦ እንደዛም ቦ አንተ ደስ ይላል ማለት ለምንድን ነው እኔ ስላንቺ ማሰብ ማቆመው ካንቺና ከሴቪል ውጪ ስለማን ነው ማስበው ደጋግሜ ነገርኩሽ ስንትና ስንት ጊዜ ነገርኩሽ እኮ እኔ አንቺ ስትጎጂ ማየት አልፈልግም አንቺ ስታዝኝ ማየት አልፈልግም ገባሽ ግን ደግሞ እየተሰማኝ ነው በጣም ተሰምቶኛል አንተ እኔ እንዲሰማኝ የምትፈልገው ስሜት እየተሰማኝ ነው እሺ እና ደግሞ ሊሰማኝ የግድ ነው እሺ ምክንያቱም ለምን እንደሆነ ታውቃለህ አንድ ሰው እንደዚህ ያለ ከባድ ነገር ሲሰማ በውስጡ መያዝ የለበትም ማዘን አለበት እሺ የማያዝን ከሆነ ራሱ መቆጣጠር አቅቶት ያብዳል ቆይ አንተ ከኔ ምንድነው የምትፈልገው ማበድ አለብኝ ምንድነው የምትፈልገው ንገረኝ እስኪ ነው ተወኝ እስቲ ቢያንስ ልተንፍስበት ምንም ነገር አትበለኝ ተወኝ የልጅ አባት መቼም ቢሆን በህይወቴ ውስጥ አይገኝም ገባ ለዛ ነው እንደሰው የማዘን መብት ያለኝ ተወኝ በቃ ተወኝ ይበቃል ስለምን ሐዘን ነው የምታወራው እስኪ ተዋት ነው አሁን እሷ ማድረግ ያለባት ታደርግ ሁሉ ጊዜ እንደዚህ ልትሆን ነው በቃ እህቴ ተሰበረ ልብ ይዛ ልትኖር ነው በቃ ይሄም ቢሆን ያልፋል ግን አንተ በደንብ መታገስ አለብህ አንቺ ባትኖር ሊኖር እኮ ከባድ ነበር ስሚኝ ዛሬ ወደ ሱቅ እንዳትሄጂ እሺ እኔና አንቺ አብረን እንውላለን በእግራችን እንቀሳቀሳለን ቆይ ስለ መልእክቱ እያሰብክ ነው እንዴ ያለው እኔ ራሱ እሱ ነገር በጣም አሳስቦኛል ይገርማል ታሲን ግን ዛሬ ሱቅ ላለመሄድ ምንም አይነት እቅድ አላሰብኩም ነበር ስለዚህ ህይወታቸውን አበላሽዋለሁ እያልሽ ነው አይ አለቃው አንተ ነህ እኔ ደግሞ ሰራተኛ ነኝ የማንንም ሰው ህይወት የማበላሸት እቅድ የለኝም ይኸውልሽ ስምሩ ስለዚህ በመሃላችን ስላለው አለቃና አሰሪ ስለሚባለው ነገር እናውራ ምንም የምናወራው ነገር አለ ብዬ አላስብም ቆይ አንድ ጊዜ ቆይ ይሄ ሱቅ ስራ አስኪያጅ ያስፈልገዋል አያስፈልገውም አዎ ያስፈልገዋል እና እሺ ከፈለግሽ በደንብ ልታሰቃያቸው ትችያለሽ ለጊዜው ፍራቻቸው ብቻ በቂ ነው ብዬ አምናለሁ ስለዚህ የኔ መኖር በቂ ነው እያልሽ ነው
ምን ተፈጠረ? ተናደሻል እንዴ? አይ ቆይ ግን ያሳሚት ማለቴ ምንም ማፍረት የሚባል ነገር ያልፈጠረበት ሰው ነው። በጣም ገራሚ ሰው ነው። ትንሽ እንኳን አያፍርም እንዴ? ቆይ የዛኔ እኔንና የ80 ዓመት እናቴን ጎዳና ላይ አውጥቶ የጣለን እሱ እንዳልነበር አሁን እንደዚህ ይላል። እንግዲህ ሻንሳላኖች እንደዚህ ናቸው። ጥቁር ልብ ነው ያላቸው። ጉርካን ጋር ሳይቀር ሄዱ እኔ እሱ ጋር እንዳልሰራ እንዲያባረረኝ ሁሉ ነግሮት ነበረ። አንድ ጠብታ ውሃ እንኳን አልሰጥሽም ብሎኝ ነበረ። ይገርማል። ከዛ ፍርድ ቤት ከገባን በኋላ አንቺን ሳጣሽ ነው ምን ያህል እንደምወድሽ የተገነዘብኩት ይላል። ፍርድ ቤት በመሆናችን ማመስገን አለበት። እንደዛ ባይሆን ኖሮ አጥንቶቹን ነበር የምሰብርለት። ቆይ እሺ እንዴት ነው ይህንን ሀሳብ ትቀበለኛለች ብሎ ያሰበው? የሚገርም ሰው ነው። እንደፈለገ ያስብ፣ እንደፈለገ ያስብ። ጥንታዊ ምንጣፎች ናቸው። ወይኔ አምላኬ! እጆች ይባረኩ ጓደኛ። አመሰግናለሁ፣ አመሰግናለሁ። እነዚህ የኒሽርሊ ቡድን ኩባንያዎች አሻራዎች ናቸው። ታሲን የነሽሪ ሱምሩ እዚህ ስራ አስኪያጅ እንድትሆን ያደርጋታል። ታያለህ። ሲጀመር ሱምሩ ስለምንጣፍ ምን ታውቃለች? ታሲን የኒሽርሊ ራሱ እንደሚያውቅ ነገር ምን አለ በለኝ። ይህ ሱቅ በ3 ቀናት ውስጥ ይዘጋል። ይዘጋ ታዲያ ወንድሜ። እኔ እንደሆንኩ በዚህም በዚያም አልቆይም። እኔስ ብሆን ቢከፍሉኝም አልቆይም። ምን እንደምል ገብተዋል አይደለ? ዛሬውኑ የሥራ መልቀቂያዬን አስገባለሁ። አሁኑ ነው መውጣው። እሺ እኔ ደስ ይለኛል። በቃ እዚህ ጥለናት እንሂድ። ሱምሩ ባዶ ቤት ታቅፋ ብቻዋን ትታገል። ምን ማድረግ እንደምትችል እናያለን። በቃ ይኸው ነው። ግን አሁን ሄደን ሴቶቹ እናሰምናቸው። ሁላችንም አብረን አንድ ሆነን። ልጆችሽና እናትሽ እዛ ቤት ባይሆኑ ኖሮ የሳሜት ሻንሳላንን ቤት አናቱ ላይ ነበር ማፈርሰው። ግን አንቺ እንዳታዝኝ ብዬ ነው ይሄን ማላደርገው። አውቃለሁ። በዛ ላይ ልጆቼንም ስለተንከባከብክልኝ ደግሞ በጣም ነው የማመሰግን። ይኸውልሽ ሀሪካና ኤሳትን አይነሽ ስለሚያሳብቅ ምን ያህል እንደምትወዳቸው ግልጽ ነው። በግልጽ ይታያል። በጣም እንዳዘንሽም ይታየኛል። አውቃለሁ፣ ግን ምንም ላደርግ አልችልም። ለማንኛውም ይሄም ብቻ ያልፋል። ነገሮች ሁሉ ያልፋሉ። ሀሪካ በድጋሚ ልቤን አሳዝነዋለች። እኔ ጥፋት ያለብኝ ነው እያስመሰለች ያለችው። አባቷ ደግሞ ምንም ጥፋት እንደሌለ በኋላ ይረዱታል። ሱምሩ ሁለቱም የእናታቸው ዋጋ ምን ያህል እንደነበረ በደንብ ይገነዘቡታል። ምክንያቱም በዚህ ዓለም ላይ እንደ እናት ዋጋ ያለው ነገር ምንም ነገር የለም። ያደርገው ማለቴ ሳሜትና ሂክመት እንዴት እንደዚህ እንዳደረጓቸው ራሱን ያላውቅ። በነገራችን ላይ እናትሽ ለምንድን ነው እዛ ቤት ውስጥ ካልሆንኩኝ የምትለው? ለምንድን ነው መታከኛ ጋር ማትሆነው? ያው ልጆቹን እዛ ብቻቸውን መተው አትፈልግም። ልክ ነሽ፣ ልክ ነሽ። እናትሽ እዛ ባትኖር ኖሮ ሂክመት እነዛ ልጆች ምን እንደምታደርጋቸው ማን ያውቃል? እኔ ቆይ እንዴት እንደዚህ አይነት ሰው አገባሁኝ? ታሲ በጣም ነው እኔ በራሴ ማዝነው። ሰዎች ማንነታቸው በደንብ የሚገለጽበት ጊዜ አለ ይባላል ሱምሩ። ለምሳሌ የሆነ ነገር ይሆናል። ከዛ ደፋር የተባለው ሰው ፈሪ እንደሆነ፣ ፈሪውም ደግሞ ደፋር እንደሆነ ይደረስበታል። ልክ ነህ፣ በትክክል እውነትህን ነው። ማለቴ ኑና መሊክ ወደ እኔ ባይቀርቡ ኖሮ ያንን አስጠሊታ ኖሮ መኖር እቀጥል ነበር። ይገርማል ታሲን፣ አሁንም ሳሚት ጥሩ ሰው ነው ብዬ አስብ ነበር። በጣም ይገርማል አይደል? ሰዎች ነን፣ እናድጋለን፣ ብልህ እንሆናለን፣ እንማራለን። በነገራችን ላይ እስኪ የድሮዋን ስምሩ እርሻት። እሺ አንቺ ስራ ያለሽ ሰው ስለሆንሽ ስለዚህ ኃላፊነት አለብሽ። እውነትን ነው። አሁን ደግሞ እኔን ዝም ብለው ባለፉ ባገደሙ ቁጥር የሚያደንቁኝ የሥራ ባልደረቦች አሉኝ። በእውነት ትክክል ነው ያደረግሽው። ትክክለኛ ነገር ነው ያልሽው። ይህ አድናቆት እዚህ ምን ጥቅም አለው? ነይ ወደ ውስጥ እንግባ። ነይ ብንገባ ይሻላል። እሺ እንዴት የሆነ ይመስልሻል? አሪፍ የሆነ ይመስለኛል። በጣም አሪፍ ስም ነው የመረጥሽው። ጥንታዊ ምንጣፎች ሊባል ነው። ለዚህ ሀገር ለዚህ መሬት የሚመጥን ስም ነው የመረጥሽው። ነይ ወደ ውስጥ እንግባ። መቼ እናድርገው? ሰዎች አላውቅም መቲን። እኔም አላውቅም። ትንሽ ቆይተው ይመጣሉ። የሆነ ሀሳብ ማምጣት አለብን። ውይ ደርሰዋል። መጥተዋል። መጥተዋል። ምልክቱን እያዩ ነው ያሉት። ይኸውላችሁ ራሳችንን እናናግራችኋለን። ልንርቅ እንደሆነ እናናግራችኋለን። ተስማማን? እሺ። እና ደግሞ የአገልግሎት ክፍያችንን የማይሰጡን ከሆነ ጠበቃ እንደምንቀጥር እነግራችኋለሁ። እንነግራችኋለን። ምንም ጊዜ መስጠት አያስፈልግም። አሁኑኑ እናናግራችኋለን። ተስማምተናል። እሺ፣ እሺ። ሰላም ሰዎች፣ እንደምናችሁ? እንዴት ናችሁ? ሰላም። እንኳን ደህና መጣቱ ታሲን። አመሰግናለሁ፣ አመሰግናለሁ ሰዎች። እሺ፣ እሺ። እንዴት ናችሁ?
የኒሸርሊ ኩባንያ ይህንን ሱቅ ገዝቶታል። ስለዚህም ስሙም ይቀየራል ማለት ነው። መጠሪያው ከዚህ በኋላ ጥንታዊ ምንጣፎች ነው የሚባለው። ውይ በጣም ደስ የሚል ስም ነው የመረጥከው አቶ ታሲን። እኔ በበኩሌ በጣም ነው የወደድኩት። አዎ በጣም ቆንጆ ስም ነው። ሁላችንም ወደነዋል። እንደውም እኔን ከጠየቃችሁኝ ከዚህ የተሻለ ስም ከየት ሊመጣ ይችላል? ይገርማል። ስለወደዳችሁት በጣም ደስ ብሎኛል። አመሰግናለሁ። ጓደኞቼ፣ ከዚህ በኋላ የዚህ ሱቅ ስራ አስኪያጅ ወይዘሮ ሱምሩ ነው የምትሆነው። እሷ ነች አለቃችሁ። ሁላችሁም ታውቃታላችሁ አይደል? አዎ እናውቃታለን አቶ ታሐሲን። እንኳን ደስ አለሽ ወይዘሮ ሱምሩ። እንኳን ደስ አለሽ ወይዘሮ ሱምሩ። አመሰግናለሁ። እንግዲህ ወይዘሮ ሱምሩ ምን መሰለሽ፣ ከዚህ በኋላ የምትፈልጊ ከሆነ ወይ አሁን ካሉት ሰራተኞች ጋር አብረሽ መቀጠል ትችያለሽ፣ ወይም ደግሞ የምትፈልጊ ከሆነ ሌሎች አዲስ ሰራተኞችን መቅጠር ትችያለሽ። የግዳውን መወሰን አለብኝ ነው ወይስ ትንሽ የማሰቢያ ጊዜ ትሰጠኛለህ? እንዴት ይሻላል ታሐሲን? ስራ አስኪያጁ አንቺ ነሽ፣ የፈለግሽው ማድረግ ትችያለሽ። እሺ፣ አመሰግናለሁ። መልካም ባልደረቦች፣ ከዚህ በኋላ ለእናንተ ነው ወይዘሮ ሱምሩን አደራ የምሰጣችሁ። እሺ፣ በየትኛው መንገድ እንድታሳዝኗት አልፈልግም። ኧረ እንዴት ሆኖ አቶ ታሲን? በጭራሽ አይደረግም አቶ ታሐሲን። ምንም ነገር አያሳስብም። እንግዲያውስ በጣም አሪፍ። እናመሰግናለን ወይዘሮ ሱምሩ። ልብሽ እንዳይራራላችሁ እሺ ሱምሩ። ለመሆኑ እቅዳለሽ? እሱም እቅዳለኝ። እናም ደግሞ እቅዴ ዛሬ ማታ የት እንደሚተኙ እንኳን እንዲረሱት ያደርጋቸዋል። ምህረት እንዳታሳያችሁ። ምህረት የሚባል ነገር የለም። እንግዲያውስ ማታ ላይ እንገናኛለን። እሺ፣ እንገናኛለን። እሺ። ወይዘሮ ሱምሩ ስራ አስኪያጃችን በመሆንሽ በጣም ደስ ብሎናል። በድጋሚ እንኳን ደስ አለሽ ልልሽ እፈልጋለሁ። እንዲሁም ከእንዳንቺ አይነት ሴት ጋር በመስራታችን በጣም ደስ ብሎናል። ለወደፊቱም ቢሆን በጣም ደስተኞች ነው የምንሆነው። ውይ እንደዚህ በማሰባችሁ ደስ ብሎኛል። እውነቴን ነው። አመሰግናለሁ። ለጊዜው ስራ ከመጀመራችን በፊት የሱቁን አቀማመጥ ለመቀየር አስቤ ነበረ። እንዴት ማለት? ምን መሰላችሁ? ሁሉም የሐር ምንጣፎች ደንበኞች በደንብ እንዲያዩአቸው ከፊት እንዲሆኑ እፈልጋለሁ። ከዛ ለእኛ አድካሚ አይሆንም። እነዛኞቹ ምንጣፎች ደግሞ ወደዛ ጋር መሆን ይችላሉ። በእጅ የሚሰሩት በሙሉ ፊት ለፊት እናስቀምጣቸውና በመሳሪያ ገዛ የሚሰሩት ደግሞ ከጀርባ በኩል ማስቀመጥ እንችላለን። ቦታ ልናቀያይር? ምን ነው እኔ ላድርገው? አይ ኧረ በጭራሽ እንደዛ ማለት ያልነበረም ወይዘሮ ሱምሩ። አንቺማ መቸገር የለብሽም፣ እኛ እናደርገዋለን። ትክክል፣ ታደርጉታላችሁ። ጥሩ። በሉ እንግዲህ መልካም እድል። እኛንን የምናንቀሳቀሰው እና ታዲያ እኔን የማንቀሳቀሳቸው? አይ ኧረ በጭራሽ እንደዛ ማለት ያልነበረም ወይዘሮ ሱምሩ። አንቺ መቸገር የለብሽም። እንግዲያውስ በቃ ጀምሩ። እሺ፣ እናመሰግናለን። ትዕዛዙን ይዤ መጥቻለሁ ወይዘሮ ሱምሩ። ይቅርታ። አመሰግናለሁ። እነዚህን ሂሳቡ ላይ ጨምራቸው። አንድ ጊዜ ቆይ። ይሄ ላንተ ነው። እሺ ሰዎች የምትፈልጉ ከሆነ መጀመሪያ ምግብ መብላት ትችላላችሁ። ከዛ ካቆማችሁበት መቀጠል ትችላላችሁ። እሺ መልካም። እንደዛ ከሆነ እኔ ወስደዋለሁ። እንካ። እናመሰግናለን ወይዘሮ ሱምሩ። እናመሰግናለን። እየተባረከ ይሁን። ኖ እንግባና እንብላ። ወንድም የበረራ ስንት ሰዓት ላይ ነበር? የአየር መንገድ ትንሽ ተጨናንቋል። ምንም ችግር የለም፣ በቂ ጊዜ አለኝ። እሺ ሰላም ነው ወንድሜ። ጂያን ደረስክ እንዴ ወንድሜ? አይ ገና አልደረስኩም። አሁን አውሮፕላን ለመቀየር እየሄድኩ ነው። ምን ተፈጠረ? የሴቪላይን አባት እንድከታተል አዘኸኝ ነበር እና ያገኘው ነገር አለ? አዎ አግኝቻለሁ፣ ግን ጥሩ ይሁን መጥፎ ዜና እርግጠኛ አይደለሁም። ምን ነው? ምን ተፈጠረ? ወደ ሁሉም ጠበቃ ጓደኞቼ ጋር ደውዬላቸው ነበር። ወንድም ጄላል አልቲን የሚባል ሰውዬ እንዲፈልጉ ጠየቅኳቸው። አንዴ ያውቀዋለሁ ብላ ኢሜይል ልካልኝ ነበር። ዛሬ ደግሞ ሌላ ኢሜይል ልካልኛለች። ትናንትና ምሽት ጄላል አልቲን አረፈ አለችኝ። እርግጠኛ ነህ? ጄላል አልቲን የሚባሉ ብዙ ሰዎች ይኖራሉ። ይሄ ሞቶ የሴቪላይ አባት ይሁን አይሁን አረጋግጣል? ይሄ ጄላል አልቲን የተባለው ሰውዬ 2 ልጆች አሉት። አንዱ አሜሪካ ነው የሚኖረው፣ ሌላኛው ደግሞ ኢስታንቡል ነው የሚኖረው። ሆስፒታል ውስጥ ለ3 ወር ሕክምና እየተደረገለት ነበር። የማዕድን ስራ ነው የሚሰራው። ላሌሊ ውስጥ ደግሞ ትልቅ ቤት። እሺ በቃ ወንድሜ፣ እሱ ነው የሚሆነው። መቼ ነው የሚቀበረው?
ገና አልተረጋገጠም። ከአሜሪካ ልጁን እየጠበቁት ነው ያሉት፣ ግን በቅርብ ሰዓት ውስጥ መሆኑ አይቀርም። ቀብሩ የት እንደሆነ የምታውቀው ነገር አለ? ገና እርግጠኛ አይደለሁም፣ ግን እደርስበታለሁ። አታስብ። እሺ ወንድሜ፣ እሺ። እንግዲያውስ በሪል ለጊዜው ተሰርዟል። ወደ ቀብሩ መሄድ ይኖርብናል። ጂያን፣ ለሴቪ ላይ አባቷ እንዳረፈ ትነግራታለህ አይደል? እነግራታለሁ ናዚም። ይህን የማወቅ መብት አላት፣ ግን መጀመሪያ ወንድሞቿን ማግኘት አለብን። አስቸጋሪ ናቸው ወይስ አይደሉም? ሴቪ ላይ ሊገሏት ይችላሉ ወይስ አይችሉም? ይህን ሁሉ ማረጋገጥ አለብን። እሺ፣ እሱ ላይ ልክ ነህ። በእኔ በኩል ቀብሩ የት እንደሚሆንና መቼ እንደሚቀበር አረጋግጣለሁ። ከዛ መልእክት እልክልሃለሁ። እሺ ወንድም። እሺ ጓደኛ፣ አመሰግናለሁ። ሴቪ ላይም በጣም ተሳዝናለች። ስለ አባቷ ቀደም ብለን ብናውቅ ጥሩ ነበር። ቢያንስ ከመሞቱ በፊት ልትተዋወቀው ትችል ነበር። ምን ማድረግ ይቻላል ብለህ ነው? ምን ማድረግ ይቻላል ወንድም? ትክክል ነህ። ምን ልላ አስቤ መሰለህ ናዚም፣ ይሄ አዲሱ ቁጥሬ ነው። ሌላኛው ከዚህ በኋላ አልጠቀሙም፣ ግን ይህን ቁጥር ለማንም እንዳትሰጥ እሺ? ለሜሌክም ቢሆን እሱ አትፈልገው። ቆይ ብትፈልገውስ? አትፈልገውም። ለማንኛውም ናዚም፣ እኔ እንጃ፣ ምንም አላውቅም። ስማ፣ ሜሌክ የምትፈልገው ከሆነ የእውነት እሰጣታለሁ ጓደኛዬ። በል መልካም ዕድል፣ እንገናኛለን። እሺ ወንድሜ፣ እንገናኛለን። ጓደኛዬ፣ ወደ አየር መንገዱ መሄዱን ተወው። ወደ ታክሲ መያዣው እንሂድ። እሺ ወንድሜ። አመሰግናለሁ። አትፈልግም። ብትፈልግ ጥሩ ነበር። ምን አልከኝ ወንድሜ? አይ አንተን እያናገርኩ አይደለም ወንድሜ፣ እንዲሁ ከራሴ ጋር እያወራሁ። በጣም ነው የጠገብኩት። እኔስ ብትል የእውነት እናመሰግናለን። እየተባረከ ይሆንላችሁ ባልደረቦቼ። በጣም ነው የማመሰግነው ወይዘሮ ሱምሩ። እዚህ ያዝረከረክነውን እናጽዳና ወደ ስራ ቶሎ እንመለስ። ከዛ በፊት አንዴ መነጋገር እንችላለን። ብዙ አያቆየንም። ይቻላል፣ እንነጋገር። አይውላችሁ፣ በጣም አስከፍታችሁኛል። ሁላችሁም በጣም ነው ያስከፋችሁኝ። ታውቃላችሁ አይደል? ማለቴ በሌለውበት አማችሁኝ እና ፊት ለፊቴ ስታሽሟጥጡብኝም ነበር። እርግጥ ነው ወድቄያለሁ። ለመጀመሪያ ጊዜ ሳሚት ሻንሳላም ሚስት ሆኜ ወደዚህ ስመጣ ሁላችሁም ዙሪያዬን ከበባችሁኝ፣ አጠገቤ ነበራችሁ። ማለቴ መቼም ወድቆ የተገኘን ሰው መምታት ቀላል ነው አይደለ? ግን ብቻ ለምን እንደሆነ አልገባኝም። እናንተ ልጆች አይደላችሁ፣ ትልልቅ ሰዎች ናችሁ። ለምንድን ነው እንደዚህ አይነት ነገር ያደረጋችሁት? ቆይ እኔን ከጎዳችሁ በኋላ ለራሳችሁ ምን ትጠቀማላችሁ? ምን አይነት ነገርን ለመፍጠር እንደፈለጋችሁ እውነትን አልገባኝም። ምንም ብትይ ልክ ነሽ። በእውነት ወይዘሮ ሱምሩ በጣም ክፉ ነበርን። በእኔ በኩል ይቅርታ አድርግልኝ። በጣም አፍሬያለሁ። እባክሽ ይቅር በይን ወይዘሮ ሱምሩ። ከዚህ በኋላ አይደገምም። ይቅር በይን። እሺ ይቅር ብያችኋለሁ፣ ግን ለዚህኛው ብቻ ነው ይቅር እምላችሁ። ምክንያቱም ሁሉም ሰው አንድ ተጨማሪ እድል ይገባዋል ብዬ አምናለሁ እና አንድ ተጨማሪ እድል ሰጥቻችኋለሁ። እሺ፣ ግን ድጋሚ ስህተት የምትሰሩ ከሆነ በጭራሽ ይቅር አላችሁም። እሺ፣ በጭራሽ አትጨነቂ። መቼም አንደግመውም። መቼም አይሆንም። ቃል እንገባለን። እሺ፣ ለማንኛውም የሚሆነው እናያለን። በሉ የጀመራችሁትን ብሉና ጨርሱ። እናመሰግናለን። በጣም ነው የምናመሰግነው። ቆይ ግን ሁላችንም አብረን ልንለቃለን? አንቺ እኮ ነሽ የጀመርሽው። እዚህ ጉዳይ ውስጥ ዘለሽ የገባሽው አንቺ ነሽ። ወይዘሮ ሱምሩ እንኳን ደስ አለሽ ያልሽው አንቺ ነሽ። ምን ላድርግ እና ስራ አይኖረኝ? አይኖርሽ። ለማንኛውም ሰዎች ይህንን እናነሳሳውና ስራ እንጀምር። በሉ በሉ ተነሱ። እንኳን ደህና መጣህ ቶኑ። በጣም አመሰግናለሁ። እንዴት ነው ስራውን ለመድከው አይደል? አዎ በደንብ ለምጄዋለሁ አቶኑ። አሁንማ ፈጣሪ ይመስገን ጃፓንኛ ቋንቋም ለምጄያለሁ። እውነትህን ነው? በጣም ጎበዝ። አመሰግናለሁ አቶኑ። ስማ ሴሌም፣ እንካ ያዝ። መልካም ዕድል ይሁንልሽ። ሰላም፣ እንዴት ነው? የምትፈልገው ነገር በሙሉ እዚህ ላይ። እሺ፣ አመሰግናለሁ። ሰላም ነው። እንኳን ደህና መጣ። አመሰግናለሁ። ምን አዲስ ነገር አለ? ወረቀቱ መጣ? አዎ ደርሷል። መጥቷል አለቃ። ወይዘሮ ፒናር ወደ ስብሰባው ክፍል ወስደዋለች። አቶኑ የትላንትና ውሳኔዎች ለፊርም ያለ እባክህ ትፈርምልኛለህ? እሺ፣ ለኔቶ። እሺ። ምንድን ነው? አለቃ አቶ ጃን ውክልና ለአቶ ሳሚ ሰጥቶታል። ዛሬ ጠዋት ጠበቃው ሴራፕ ደውላ እሷ ነች ያሳወቀች። የምርህን ነው? ለምንድን እንደዛ የሚያደርገው?
እኔ እንጃ ወደ በርሊን ለመሄድ ወስኗል አለቃ። ከኩባንያው ሳይቀር ለቋል። ወደ በርሊን ለመሄድ ውሳኔ ወሰነ። ስለዚህ ከዚህ በኋላ ማንም ሳያስቸግረን የፈለግነውን ማድረግ እንችላለን ማለት ነው። አዎ ይመስለኛል። ይመስላል። በጣም ጥሩ። ይሄ ለኛ ጥሩ ሊሆን ይችላል። ይህን እድልማ መጠቀም አለብን። እውነት ለመናገር እንደዚህ አይነት ቅጣት ተቀጫችኋለሽ ብዬ አላሰብኩም ነበር። አይ ቅጣት አይደለም እኮ ማሬ፣ የሱቁን ትእዛዝ ለማስተካከል ስለፈለግኩ ነበር እንደዚህ የሆነው። ያን የተፈጠረው እንግዲህ። እሺ እንግዲህ መልካም። እነሱ አሻሻጭ ስለሆኑ እቃ የሚያወጣና የሚያስገባ መቅጠር እችል ነበር፣ ግን እንጃ ብቻ አላውቅም። ግን ለምን መቅጠር ያስፈልጋል? ዝም ብለው ተቀምጠው ነው የሚውሉት። በደንብ መስራት አለባቸው። እውነት ነው። አቶ ታሲን ሻይ ወይ ቡና እንዳመጣልህ ትፈልጋለህ እንዴ? አመሰግናለሁ። እኔ ልወጣ ነው። አመሰግናለሁ። መልካም ቀን። ወይዘሮ ስምሩ ለሁሉም ምንጣፎች ቦታው አልበቃ ብለዋል። ምን እናድርግ? እሺ መጥቻ ያቸዋለሁ። ሄሎ፣ በምን ምክንያት? እሺ እመጣለሁ። የት ነው? እንገናኛለን። ስምሩ የሆነ የማደርገው ነገር አለኝ። ስለዚህ ማታ እንገናኛለን። እሺ መልካም ቀን። መልካም ቀን። ችግር የለም ፋዚል፣ እዚህ ጠብቅ።